የጨለመችው ዓለም በራች፣ ብርሃንም ለበሰች። እንደተናገረ ተነስቷል። በኃይሉ ሞትን ድል ነስቷል። ከሙታን ተለይቷል። የዘመናት ቁራኛንም ፈቷል። በድቅድቅ ጨለማ የተጣሉ ነፍሳትን አንስቷል። መቃብር ሳይከፈትለት መግነዝ ሳይፈታለት የመቃብር ጠባቂዎች ሳዩት ጠባቂዎች ሳይዙት በፈቃዱ እንደሞተ በኃይሉ ተነስቷል። ፈጣሪዋ ሲሰቀል የጨለመችው ዓለም በብርሃን ተመላች። በትንሣኤው ተደሰተች። ሲኦል ባዶዋን ቀረች። ነፍሳት ተነጠቀች። ጨለማ ካባዋ የነበረች ሲኦል በጌታ ብርሃን ተጥለቀለቀች። ነፍሳትንም አሳልፋ ሰጠች። እርሱ ተነስቷልና በስቅለቱ ያለቀሱ ስቀዋል። በስቅለቱ የተደሰቱ ደንግጠዋል፣ አዝነዋል፣ አብዝተውም ተጨንቀዋል። ሞት የሚያስቀረው መቃብር የሚያስረው መስሏቸው ነበርና መቃብር ክፈቱልኝ መግነዜንም ፍቱልኝ ሳይል ተነስቶ ለዓለም አብርቷልና የሰቀሉት ተሸብረዋል፣ የወጉት ተቅበዝብዘዋል። በስቅለቱ ያለቀሱ ግን ለደስታ ተነስተዋል፣ ለምስጋና ተሰብስበዋል። ሰማይና ምድር በደስታ ተሞልተዋል። ሰውና መላእክት ለምስጋና ቆመዋል። በስቅለቱ በእናትነት አንጀት ያለቀሰችው አብዝታም ያነበችው እናቱ ቅድስት ድንግል ማርያም ከፀሐይ ብርሃን ልቃ በደስታ አብርታለች። በልጇ መነሳት ሐሴት አድርጋለች። ለሃ ማርያም ወሰቆቃዋ ድንግል በተሰኘው መጽሐፍ ኢየሱስ ክርስቶስ እናቱ ከመቃብሩ አጠገብ ስታለቅስ ተገለጠላትና እናቴ ድንግል ማርያም ሆይ ለዓለም ያደረግኩት ማዳኔን እይ፣ አሁን በፍስሐ ሕይወት ደስ አሰኝሻለሁ። እናቴ ሆይ ትንሣኤና ሕይወቴ እኔ ነኝ። በቀራንዮ ደም የፈሰሰው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ከሐዘንሽ የማረጋጋሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እኔ እምባሽን እያፈሰስሽ ያለቀስሽልኝ እኮ ሕያው ነኝና ከሞት የተነሳው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ከሁሉ አስቀድሞ ደስ ያሰኘሽ ልጁ ኢየሱስ ክርስቶስ እኔ ነኝ። እናቴ ሆይ ማንም ምን ሥጋዬን አልነካም፣ በራሴም ስልጣን በአባቴም ፈቃድ ተነሳሁ እንጂ አላት። ድንግልም ይህም በሰማች ጊዜ በሥጋ በነፍስ የሚያረጋጋ ፍጹም የደስታ መንፈስን ተመልታ ከለቅሶና ከሐዘን ተጽናና ተብሎ ተጽፏል። በስቅላት ያነበችው እመቤታችን በትንሳኤ ሐሴትን አደረገች። ልጇ ሐዘኗንም በደስታ ሻረላት። በሐዘን የተቃጠለ አንጀቷን በፍስሐ ለመለማት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአራቱ ጉባኤያት መምህር ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ጌታችን ኢየሱስ ክርስቶስ ሞትን አሳፍሮ የሞትን ራስ ሰብሮ ተነሳም። በዚህም ሕይወታችን ተመሰረተ። የትንሣኤ ልጆች ለመሆን በቃን። የመንግሥተ ሰማያት ባለስቶች ሆን ይላሉ። ትንሣኤው የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ኑሮ ሰውነቱ ትርጉም የለሽ በሆነ ነበር። እንደተነሳ የሰው ልጅ ከበረ። የሰው ባህሪ በሞት ላይ ሰለጠነ ነው የሚሉት ሊቁ ሲናገሩ። እርሱ ፋሲካ ነው። ፋሲካ ማለት መሻገር ማለፍ ማለት ነው። ጌታችን ኢየሱስ ክርስቶስ ከሞት ያሻገረን ከሲኦል ያወጣው እውነተኛው ፋሲካችን ነው። የፋሲካ በዓልም የክርስቶስ በዓል ነው ይላሉ። ክርስቶስ ያዳንን ምሕረት ከሌለው ከዲያብሎስ ከዘላለማዊ እሳት ነው። የእርሱ ደም ዓለም ሁሉ የተቀደሰበት ነው። ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። አብረን እንነሳ ዘንድ ትንሣኤውን በየዓመቱ እናከብራለን የሚሉን እርሱ ተነስቷልና ስንፍና ያለበት ከስንፍናው፣ ውድቀት ያለበት ከውድቀቱ መነሳት አለበት። እርሱ ግን ሁልጊዜ ሕያው ነው ይላሉ። እርሱ በተሰቀለ ጊዜ ምድር ተነዋወጠች፣ ፈራችው። ሰማዩን ኃይሉን መሰከረች። ጨረቃ ብርሃኗን ጋረደች። በስልጣን ነፍሱን ከሥጋው ለየ። በመቃብር አድሮም ኃይሉን ይገልጥ ነበር ይላሉ ሊቁ። እነሳለሁ ብሏልና በመቃብር ጊዜ ታላቅ ድንጋይ የተጉበት፣ ጠባቂ ወታደሮችም አቆሙበት። እርሱ ግን የድንጋዩ ከባድነት አላስቆመውም፣ ጠባቂዎችም አልያዙትም። በስልጣኑ ተነሳ እንጂ እርሱ ኃይል ነውና ሁሉንም አሸንፎ ተነሳ። እርሱ ሞት ይዞ ሊያስቀረው አይችልም። በታተመ ማኅፀን ተጸነሰ፣ በታተመ ማኅፀን ተወለደ፣ በታተመ መቃብርም ተነሳ፣ በታተመ በርም ገባ። ከእርሱ ውጭ ማንም ሊያደርገው የማይችለውን አድርጎ ኃይሉን ገለጠ፣ የሰው ልጅንም አዳነ ይላሉ። ክርስቲያኖች በኃይሉ የተነሳውን የጌታችን ትንሣኤ ያከብሩታል። በትንሣኤውም ትንሣኤው የሰጣቸውን አምላካቸውን ያመሰግኑታል። እነሆ ያቺ ቀን ዛሬ ናት። ትንሣኤውን ያከብሩት፣ ምስጋና ያቀርቡለት፣ በትንሣኤውም ደስ ይሰኙበት። ታርቆ ክንዴ እንኳን አደረሳችሁ።